ዝም ብዬ ሳይሽ አራዳኩኝ አይ በዚህ አንቺም እኮ ዋዛ አይደለሽ እኔ ነው ዛሩ ቀለጠ አረ ባባቢ ሙድነስ እና በቃ አጎቴ መከራሽን አሳዩሻ ወይ እሱ ይነገራል ብለ ነው እንዴ እንደው ሆስፒታል ያሉት ሰዎች ሁሉ ሲስቁብኝ ድረስ እንደውም አንድ ነገር ልንገር አትፍራችሁ ፊት አትስጣችሁሽ አሃ እኔ መቼ ፊት ሰጧቸው ጀርባዬንም ሰጥቼ አልቻልኳቸው ሰውዬ ምን ትላለህ አንድ ቀን ጥለው ስላሰሩ ሁሌ የሚከንቱ ይመስላችሁ እንዴ የሚከንቱ ከንቱ እንዴ ማለት ነው ይሁን ከዚህ በኋላ ሰዓትን አትብላሽ ከሳቸው ዝም ብለ እንደዚህ ያልክ ሰዓትን አትብላ ኦ አጅሬ በዱላ የሚቻሉ አይደለም ኩቡ ሰው ናቸው አንተዬ ባያሰቡን እንኳን እንደው ፈጣሪ ረድቶ ምን እንደነካቸው ሳይታወቅ እንደው ተነስተው ፍርጥ አሉልኝ እንጂ ፍርጥ አዎ ድፍት እኮ ነው ያልኩት አልተነካቸውም እንዴ አበጀሙት ያልደረስኩባቸው ግን እንዴት ነው ነገሩ ይኸውልህ ተመኪናው ላይ ቁንጥር እያሉ ሲወርዱ ኋላ ተከተልኳቸው ታዲያ ተመለሳሉኝ አሻፈረኝ አልኩኝ ኋላ ላይ ክንዳቸው እንዳነሳ በበትር ማለት ነው ተነዘሩ ደሳው እንጂ ያው ዛው በጥቄኔ መከትኩኝ እሺ ኋላ ከው እንደገና ሳቸው ሰነዘሩ አረካ እንዴ በጥቄ መከትኩኝ አረ ይሄ ነገር ጤስ አልኩልህና ደግሞ እኔ እንዳነሳ እንደው ገና ልሰነዝር እንዴት ከማለት እንደው ምን ይንካቸው አልታውቅም ሰማይ ደርሶ መሬት ፍርጣው ከዛስ ምን ከዛስ አለው እንዴ ከዛ በኋላማ ፍንክት የለ ጀማል ፈሰሳቸው ጭረት የለ በቃ ዝርግፍ ብሎ ቆም ቶሎ የሚወርቁበትና ፈጣን ሰዓት የምታስመዘግብበትን እኔ ያሳያለሁ አሪያ አረቶኝ አሁንማ ማመነ ሐኪሙም ሁላኮ አንድ ጊዜ ደም ከልብስ ነው አንዴ ደም መልስ ነው አንዴ ደም ወዲ ግፋ በለው ሽኳር እያለ አሁን ማይሙት በዚህ እንደው በከተማ የጠፋች ሽኳር እሳቸው ውስጥ ተገኝታ ነው ከከንደ ደብር ሲያደርገው ደም ጥቆ እንዳይባል ተብሎ ነው እንጂ እኔ በዛብህ ዘሩ ሞላ ኃይሌ ለመጨረሻ ጊዜ ንግግሬን አደርጋለሁ ሰምታል ነው እንዴ እኔ መከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ተወንድ በላይ አበጀ አደምጣለሁ ምን አለ አልገምልህ ይኸውልህ ለሳቸው ዱላ አይደለም ዱላ አስቀምጥ በዱላ ሻልኳቸው ሰው የዱላ አስቀምጬ ስድብ ልገጥማቸው አስቀምጠው አንተ ይኸውልህ ተመልከተኝ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ በል ይሄ ነው ምሳቸው ማለት ነው ልክ ነው ሃ ሁ ሂ ሃ ያታጃጅለኝ ዲያ ምን ይኸውልህ ዝም ብለህ ተመልከተኝ ለሳቸው መድኃኒታቸው ይሄ ነው ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ በል ምሳቸው ተሆነማ እንግዲህ ወይም ባርግ ይሏል እንጂ ሃ ሁ ሂ ሃ ሄ ሆ ሃ ሁ ሂ ሃ ሄ ሆ ሃ ሁ ታይሞት ሃ ሁ ሂ ታይሞት ምን አይነት ነገር ውስጥ ነው ሁ ሂ ሃ ይበቃል ምን ያረጋል አንቺ ነሽ እንጂ በዚህ መላ ያሳየሽኝ ያጎትሽን ምስ ሃ ሁ ይበቃል እኔ ወንድም አይደለም ይበቃል በቃ ይበቃል ገና ምኑ ተነካና በዚህ ሃ ሁ ሂ ሃ ገና ለገና ደሙን ገንዘብ አልሰጡኝም ብዬ በሳቸው እንዴ አጉል ነገር አሰይቼ ጉሉ ወይኔ ሃ ሁ ሂ ሃ ሆ ሰውየው ዘመድ ናቸው ስጋ ግን ክፉ ሰው ናቸው ክፉ አይነት አጣጣል ነው የሚጥሉ ስስ ብልትህን ጠብቅ እሺ ልክ ነው ይበቃል ሃ ሁ ሂ ካራዲ ቱዛ ሃ ሁ ሂ ሃ ና ሃ ሁ ሂ ሃ ሁ ሃ ሁ ሂ ሃ ሁ ሂ ሆ ሃ ታይሞት ሃ ሁ ሂ ሃ ታይሞት ዘሩ አቤት አብዬ እኔ ኃይሌ ይሞት እሱን ሳላስከትል ብቻዬን አይደል አልሞት አለ እንደ አጎቴ
ምንድነው ነገሩ? አንዴ አስተኝተ ታስረዋለ፣ አንድ ጊዜ ደሞዙን መቅኗ ሳጥተ በግብዣ ሰበብ ዜሮ ታወጣዋለ። ኧረ ተው አጎቴ ምንድነው? ኧረ ተው አጎቴ ተው፣ የሰው ጡር አለው ተው። አይዞህ ብቻዬን አልሄድም ብያለሁ፣ ብቻዬን አልሄድም። በዚህ ላይ ነገሩን አላውቀውም፣ እኔ ከጋር ነው የምሄደው። ታዲያ ምን ችግር አለ? ካርታ ዘረጋና እኔ ቁጭ አድርጌ ያሳያለሁ፣ በዛ መሰረት ትሄዳለህ። እኔ አይሆንልኝም። በዚያ ላይ እኮ ብታዩ እንዴት አይነት የዋ ገራገር መሰለ። እዛ ሆስፒታል ብታዩ አቤት ወይ ሲያሳዝን። እኔ በጣም ኧረ እወደዋለሁ። ትወደዋለህ? አዎ። ተያዥ እኮ ባሻው እንዳጠር ነው። አንድ ነገር ቢሆን ይለቀኝ መሰለ። ተያዥ ሆኖ ፈርሞ እንዳስረከበኝ እኔም ፈርሜ ነው የተረከብኩት። ለምኑ ብለህ እንትን ነው በመጨረሻው በነበረበት ሁኔታ ወስጄ ላስረክበው። አሃ ለጠብቀው ነው አይቀጠርከው? እንጠባበቃለን። ያው ነው። ምንድነው እሱ የሚጠብቀው ነገር አለው ማለት የሚጠብቀው ነገር ነበረው። ልዩነቱ ምንድነው? እሱ ሲጠብቅ እኔ ከፍለዋለሁ፣ እኔ ስጠብቀው ግን የሚከፍለኝ የለም። አጎቴ መቼ ነው የምትሄደው? የት ተፈራጋ? የምን ተፈራጋ? አገር ቤት መቼ ነው የምትሄደው? ልሄድ እንዴ? ሄድ እንጂ ምን ትሰራለህ? ሐኪሙ በሽታህ ድኗል፣ ያ የሚያሰጋህ ነገር የለም አያምህም ብሎሃል። ምን ትሰራለህ? ሄድ እንጂ አገር እንዴ። ታዲያ ጤነኛ ቢሆን እድሜ እየገፋ አይደለም እንዴ? በጊዜ ንብረቴን ቦታ ላስይዘው እንጂ። አስይዛ ታዲያ ማን ከለከለ? አንተ ለለህበትማ እንዴት ይሆናል? ሁሉስ ነገር ያንተ አይደለም እንዴ? ዘሩ ይብል ሚሊዮንም ይሁን ከዛ በላይ የሚፍች ሁሉ ያንተ ነው። አጎቴ ቆይ ምን እዚሁኛ ጋር እስከፈለከው ጊዜ ድረስ ቆይ። በጣም ግን ማታችሁ እንዴ እስካሁን መብራት አልመጣም? በእናትህ ቻርጀር አለቀብኝ። እሺ ቻርጀር ትያለሽ አንቺ የደላሽ ነው እንዴ? መብራት ከፈትክ? 200 ብር ቆጠረ። 200 ዋት አምፖል ገጠምኩበት እና ቃምክበት። ተጣርተሽ ሞተሻል። ላውድ ስፒከር ላድርግሽ በደንብ እንዲሰማልሽ እና ማታ መጥቼ ከምጨናበስ 200 ዋቴን ገጥሜ ረጅም ማብራት። ይብዙ እውነቱን ንገረኝ፣ ቃምክበት? እንደዚህ በስርዓት ስትጠይቂ እኔ ደግሞ አፌ ቁርጥ ይበልልሽ ብዬ በስርዓት መልስልሻለሁ። ምን መሰለሽ እኛ ሰፈር መብራት ቢከፈልም ባይከፈልም በሳምንት 3 ቀን መጥፋቱ አይቀርም። ወይ የኔና ለካ መብራት ጠፋ ይባልም ሄደ ነው የሚባለው። ወዴት ሄድ እንዴት ሄድ ምን ሄድ ግን አይታወቅም። ወዴት ሄድ ነው እሱ አጠቃላይ ችግር ነው። አንተ ግን ክፈል የተባልከው መክፈል የለብህም ነበር። ምን አንቺ ለዚህ ጭርሪ የሚያደርግሻል? ቆይ ተፈልጊው ነበር በደንብ ነው እንዴ? ፕሮፖዛል ሰራበታለሁ። የምን ፕሮፖዛል እናቴ? ለፊልሜ ስፖንሰር ልፈልግ ነው። ወዴት አባቴ ልሂድ? አባቢን አትስደቦሽ አንተ አበዛውንስ። አንቺ ማላይበት ስለ ፊልምሽ ማልሰማበት የሆነ ቦታ ባገኝ ሄጄ በትን ነበር። አርክቲክ ወይ አንታርክቲካ መሄድ ትችላለሽ። እዛ ነው ስለ ፊልም የማይወራው፣ አንተ የማትሄደው። እኔ ግን የማልሄድበት ቦታ የለም። እሺ ማጀት ወደ ባንቺ ቤት በዓለም አነጋጋሪ ፖፑላር የሆነ ፊልም እየሰራሽ ወደ ቀረብሽ ትመስላለች። በእናትህ ዛሩ ሞላን ወይም አዛለች ወልዱን አንተ እንደማልመስል ግን ተረጋግጧል። እኔ ነው ምን አራራ ከለገሽ እዚህ ቅንድቤ ጋር ማደርሽሽ ሳሚ ስለው ነው ያቆመው። በእርግጥ አንቺም መልከኛ ነሽ፣ ግን ምን ዋጋ አለው ጋቢና ብቻውን እንጂ አፍን ትጋሽ ምራፍዬ ለፓፓዬና ለዳክዬ ነው። እሺ ዳክዬ ሰማን ያረገሽ ሊብሬ ወይም ካርታ ወይ ሊብሬ የለኝም። ካርታ ቢሆን ሰውን እርግፍ አድርጌ ትቻለሽ። ልጅ ሰው በጣም ያለቀመ አይደለም የጎደለው ሞልቼ መክፈያ የራስ ጉዳይና ይለቅቅ ያቀኝ ልጅ ደግሞ ትልቅ ሰው እያወራ መጥቶ ጥልቅ ይባላል። ይሄ እኮ ኬጅ አይደለም። አገኘ መሰለኝ ቶ እኔ እኮ ቅድም ስለጠየቀኝ ነው። እቺ ውጋት ሆነሽ ልጅ አንዴ ከጀመረች አለቀ። ምንድነው 80 ብር ብለኛል ነበር ወይ ባሞትኩት ክርስቲ ደርሱ ነው እንዴ? አፈር በበቃ አንዳንዶች ቁመትና ምላስ ብቻ፣ አንዳንዶች ደግሞ ጭንቅላት። አንተ ግን ስነሳ ግን ከሁለታችሁ ማን ነው ታለቀ? አፍን አትክፈትሽ። ዳ
እንኳን እኔ ምን ሽርስቲ ነው አገኘሽልኝ ይቤ አንተን ለማግኘት ያልኩበት ቦታ የለም ሳሎን ቤት ትላለ ኪችን ትላለ መኝታ ቤት ትላለ ልትሰጪ ተፈና ሻሼ ጋር ሁሉ አልቀረኝ ብሩን አግኝተሽልኝ አላገኘሁልህም ልል ነው እንጂ በጣም ብዬ ነስር በነስር ሳላርግሽ ውጪ ነው አዎ ምን ይጂ አመሰግናለሁ ደህና ሁሉ ልጆች ዘሩ አቤት አብዬ እስቲ የባንክ ቁጥርን ስጠኝ አጎቴ ደግሞ አንዳንድ ጊዜ የምትጠይቀውን ነገር አታውቅ ምን ያደርግልሃል እንዴ ጥቂት እኮ ገንዘብ ላስገባልህ ብዬ ነው ነው እንዴ አጎቴ እንዴ ተነሱ አትረኝ እንዴ ምንድን ነገሩ አጎቴ አጎቴ እሺ ይኸውልህ የባንክ ቁጥሬን ጠየቅከኝ አይደል እኔ ደግሞ ጽፌ ሰጠሁህ አይደል አብዬ ማስገባት እንጂ ማውጣት አይቻልም ብላችኋል አይደል እንዴ ለምን ትፈታተነኛለህ አጎቴ እንደዚህ አይነት ነገር ደጋለ አረ ሁሉም ነገር ልክ አለው አጎት የሚባለው ጉድ ይኸውልህ አጎቴ ተፈራ ጋራ አብሮኝ ይሂድ ይላል አልሄድም ቆይ እርሶ ሰውዬ ከኔ ላይ ምን አይተዋል እኔን ለመጠበቅ አይደለም እኔ ተቀጠርከው በቃ እንዴ ጠበቅና እርሶ እየወፈሩኛ ቀጠነ አበዛም አረበሳ ሁሉም ነገር ልክ አለው አሁንስ ዘሩ እንደ አፈር ሰው አብሮኝ ተፈራ ጋር ደርሰን እንምጣ ያልሄድማ ወኝ ነኝ እንዴ እኔ እንደውም ጋሽ እኔ ተይ ሁሉ ነገር እኔ እሳቸውን ተመጠበቅ ራሴን በጠብቅ ይሻለኛል አሰበ ምን ተነካ ቆቆኗ እንዴ ሰውዬው እኮ ጭርሱን የሚቀመሱ አይደሉም እኮ ሆስፒታል ሆነን ያየነው ጉድ እኮ እኔ እርሶና ፈጣሪ ብቻ ነው የምናውቀው እኔ ጋሽ ጉዳዩ ሌላ አይደለም እኔ በቃኝ ሰውዬ ያመልጡኛል አይጨበጡም መያዛም የላቸው ምክንያቱም መብራት የለም ኮረንት የለም እንዴ በጨለማ ቁጥር ተሳቀያለሁ እኮ ጋሽ አባቢ እንዴ ሆ በሴ ምን ሆንክ ደህና አይደለም እንዴ ምን ሆነሃል አላልኩህም ስለዚህ ልጅ ምን ብዬ ነበር በዚህ ብሩሽ እንዳትጠጋኝ አባቢ ወደ 10ኛ ክፍል ካለፍኩ ጀምሮ እንደዛኔ ደንግጬ አላውቅም ምን ይላል ኮሌጅ ሰንጥቆ ሄዶ ይቤ እንኳን አንተን ያላል ደነገጠ ገና አንተ 10 ተመዝለቅ እንዲሁም 11 ስትሄድ 12 ስትመታ 13 እና 14 ስትደርስ እንዴት ልትሆን ነው እንዴት ያለው ነው ባካችሁ ምን ሆነ ነው በዜ አይዞ ና ቁጭ በል ና እኔ ጋር ና ምን ሆነ ነው አባቢ መብራት ካልተቀጠለ ዛሬ እዚህ ቤት አላድርም ጎሽ እንደሱ ተሆነስ እኔ ማለት አንተ ካላደርክማ ችግር የለም ምን ያድራለሁ ቆይ መብራት የተቋረጠው ከጣቢያው ነው አልተባለም እንዴ አባቢ እንዴ የዚህ መብራት ነገር አንድ ነገር አድርጉ እንጂ እኔ ምን ላድርግ ጃንጥላ ሊዝለት ድንኳን አልዘረጋለት ለምን ለመብራት ኃይሉ ዘንድሮ እንደሆን ሰማይ ግም ባለ ቁጥር መብራት ድርግም ነው ምናልባት ዝናቡን እየፈራ እንዳይሆን ብዬ ነዋ በሰጡን ስልክ ቁጥር ስንደውል ጠብቁ ይመጣል ነው ይሄው ዛሬ 3ኛ ቀናችን እንዴ እስከ መቼ ነው የምንጠብቀው እሱ እንዳለ ሆኖ ያሁኑ ችግር ግን እሱ ብቻ አይመስለኝም ቼክ አርጋ ባብዬ ይበቃል ይከፈል አይመስለኝም ዘሩ ቀለጠ እንዴት ነው የማይከፍለው ምን አርጎት ገንዘቡን አንተ ክፈል ካልክ ሙሉን አሰጠው ነበር ለምን 80 ብር አጉሎ ለሰጠው የምን 80 ብር ነው የምታወራው ቶ እኔ ሞልቼለታለሁ ሊከፍል ይዷል 80 ብር አጉድሎ ሰጠኛል እንዴ ሞልቼለታለሁ አልኩ በቃ ሞልቼለታለሁ አሃ የባንክ ቁጥሬን የጠየከኝ 80 ብር ልታወጣ ነው እንዴ ማውጣት አይቻልም ወይ ብለህ የጠየከኝ እርሶ የኔን ደሞዝ እጥብ ያደርጋሉ እዚህ ለመብራት ይከፍላሉ አያድል አባቢ ርስቴን ጠይቋት ነበር እኔን ጠይቆኝ ነበር በቃ ይበቃል አሃ እሱ መብራት ሊከፍል ሄዷል ለካ ማን ሻሼ ትርፌ ማን ምራ ተው አንቺ እዚሁ አለሽ ማን በዛ ተው አንተም ለካ እዚሁ አለ ማን ሻሼ ትርፌ ሻሼ አቤት ይበቃል አግኝቶሽ ነበር የ80ው ጊዜ የምን 80 ነበር አግኝተሽው ነበር ወይ የመብራት የምከፍለው 80 ብር ስጭኝ አለኝ እና ሰጠሽው ሉካሽ አባቢ ሲመጣ ሰጥሻለሁ አለ ሰጠሁት ሊሰጡኝ ነው ሊከፍለኝ ትላለች እንዴ ደግሞ እንዴ
በዚህ አንተንስ ጠይቆህ ነበር? ጠይቆኝ ነበር መሰለኝ። በዛ ሰዓት በከፍተኛ ድንጋጤ ተመትቼ ስለነበር አላስታውስም። ወይንም ነው ከዚህ ሁሉ ሰው 80 ብር የሰበሰበው እቁብ ግቡ ብሏችሁ ነው ወይስ አክሲዮን ግዙ ብሏችሁ ነው? መቼም ዘንድሮ አክሲዮን እያሉ ገንዘቡን ይዘው መሸምጠት ተጀምሯል አሉ። ጎሽ መጣ። እኔ ነኝ የማደርገውን ማቀው ልኩን አሳየዋለሁ። ክፈትለት ና ሂድ ክፈትለት። ዛሬ እሱን አያርገኝ። መጣ አይደለም ክፈት። አውጋሽ እንዴ ያዋቂ ወሬ ጋር ትልቅ አትበል ጋሼ። ከመቼ ጀምሮ ነው የመብራት እዚህ ቤት የሚከፈለው? የምን መብራት? አባዬ ይሰጣል 80 ብር የመብራት አምጣልኝ። እና ሰጠኸው? ጋሼ እርሶና ከብሮት የለ ወዶት የለ እኮ ሰጠኸው ማለት ነው። እንዴት ሰጠዋለሁ ሳላረጋግጥ? ታዲያ ምን ሆነ? የምን ስሞታ ይዘህ ነው የመጣኸው? ማረጋገጥ አለብኛ ጋሼ። ወይ ልጁ ወይ መብራቱ ተበላሽቶ ሊሆን ይችላል። መብራቱ ከተበላሸ እዚሁ አንድ ሳምንት የሚፍት እዚሁ እኔ እሰራዋለሁ። ልጁም ተበላሽቶ ተሆነ እዚሁ አመት የሚፍት እዚሁ ቁጭ ብዬ አስተምሬ አስተካክለዋለሁ። ኧረ እኔ ቀድሜ አበላሽ ይቅርታ። አንቺ ደግሞ ማን ነሽ? ማለፊያ የነገሩን ማለፊያነት ተይውና ካንቺ ስንት ወሰደ? አሽ በቃል አይልኝ ጋሽ። በሳራ ጨዳ ሰበብ እዚህ እርሶ ግቢ ይመላለሳል እንዴ ጋሽ? እርሶ ግቢ ይሄን የሳር እርሻ አለ ወይ? ይኸው ግቢውን እንደምናየው ሳሩንም እንደምናየው በደንብ አርጎ አጭዶታል ብቻ አይደለም ግጦታል። እጂ ምን ትላለች? እጂ ጎሽ ማለፊያ እንደዚህ ልኩን ንገሪልኝ። ይሄ በሰው ስራ እየገባ ችግር እየፈጠረ ነው ያለው። ጋሼ እሷ እኮ ጉዳይ ሌላ ነው። እጂ አጠጣው የመብራት ጉዳይ አይደለማ። በሳራ መካኝቶ ውልጭም አጭድ ገዝቶ ሌማት ተጠግቶ ተነንቶኔ ጋራ ይውላል ተኝቶ አሏቶ ተክሉ አሉ ጋሽ ተክሉ። ተሰማ አቤት። ሁለተኛ እዚህ ቤት እንዳትመጣ እሺ? እምቢ ጋሼ። እመጣለሁ ጋሼ። ተሰማ ታመረረ በግ ተበረረ እኮ በቃ ይመጣል እኮ ማን ብሎ ማን አዞ? አንተ ዝም በል ጋሼ። ይመጣል። ይኸውልህ ጋሽ የሆነ ነገር እኮ አስለምደውታል። አረ እንደው የሆነ ነገር አስነክተውታል። አንቺ ሴትዮ ልጅ ውጭ ጋሼ ግቢው ተደፈረ። ሂጂ ዝም በይ ወደዛ። ምን ትላለች? አንቺ ሴትዮ ስራ የለሽም እንደ? ሂጂ ወደ ስራሽ። እኔማ ወጥ እየሰራው መብራት ጠፋ። ድስቱን አውጥቼ ድንገት ወደ ደጅ ቦታ እሱ እዚህ ግቢ ሲገባይቸው ተከትዬው ገባሁ። የጋሽ ተክሉ ሰራተኛ እኮ ነኝ። የጋሽ ተክሉ ሰራተኛ እኮ ነኝ? አዎ። ታዲያ እኔ ምን ላድርግሽ? እና የኔ ግቢ እናንተ መፈንጫ መቀለጃ መጫወቻ ነው እንዴ? ሂጂ ማን ሂዱት አብርሃም። እሷ ትውጣ። መጀመሪያ የገባችበት አገባብ ስርዓት የጎደለው ስለሆነ እሷ ትውጣ። ውጪ። ኧረ ጋሼ የእሱን ጉዳይ ለእኔ ተውት፣ ግድ የለውም እርሶ ይግቡ በቃ። ቆይ እኔ የምልህ ያንተስ አገባብ ስርዓት የተከተለ ነው ማለት ነው? ወይ ጋሼ ደግሞ እርሱን ለእኔ ይተውልኝ፣ ግድ የለውም ላስመርረው። ዳግመኛ እዚህ ቤት እንዳይመጣ ምርር ብሎት ይውጣ፣ ግድ የለውም። ኧረ ምርር ብሎት ይውጣ። ተሰማን እኮ ካንተ በፊት ነው የማውቀው። የጋሼ ቢራቱ ልጅ እኮ ነው እንዴ። ያወቁት እንደሆነስ እንዴ? እኔስ ተርሶ በፊት አይደለም እንዴ ባሻን የማውቀው? ግን እንዴት ነው እኔና የእርሶ ግንኙነት? እንደው መቀራረባችን መዋደዳችን እንደው ለየት ያለ ሆነና ነው እንጂ ጋሼ። አንቺ ሴትዮ ምን ተገተረሽ ታያለሽ? ሂጂ ውጪ። በቃ እኮ ውጡ ተብሏል አይደለም? እናንውጣ። ሰማሽ ጋሼ? እኔንም አባቴንም ያውቃሉ። አንቺ ግን አባትሽንም እናትሽንም አያውቁም። እኔ ነኝ ማቅሽ። ውጪ። እና አባትህን ያወቅኩ እንደሆነ ጠቅልለህ ገብተህ እዚሁ መክረም ፈለክ? ጋሼ ቢራቱ ይሙት ይሄን ጅላንፎ ወደዛ ያስወጡትና እዚህ ግቢ ያለውን ነገር ጠቅልዬ እየሰራዋለሁ። እንዴ ጋሼ ማን ነው ጅላንፎ? ማን ነው የሚበረረው? ተዚህ አንተ ቆይ ኧረ ስማ፣ ከምኩል መሆን ያምርሃል። ኧረ ጋሼ ከዚህ ከርፋፋ እኩል እኔ መብለጥ ነው የምፈልገው። እውነትህን ነው? አዎ። በቃ ውጣ። ምን ነው ደግሞ አስወጣው። ናውጣ። እንደ ጨርቅ ጠምዝዬ ከማስጣቴ በፊት ውጣ። ስማ አንተ ከንቱ ዱላ ከሌለ ሲም የሌለው ባዶ ቀፎ ማለት ነው። ኢባጢ ነው የምጫወትብህ። ከደከኒ ደግሞ ማለት አቤት
ጨርሳለሁ። እንግዲህ ምን ያደርገው ምንድነው መብራት በቃ ሞባይሌን ሰኩልኝ ባትሪ ጨርሷል። እንደው ዘንድሮ እንደይበቃልና እንደ መብራት የተጫወተብኝ የለም። ባለፈው በቀን 3 ሲጠፋ ምን ሆኖ ነው ስንል ፊውዝ ፈንድቶ ነው ይሉናል። እነሱስ በቀን 3 የሚፈነዳ ፊውዝ ምን ይሁን ብለው ይገዛሉ። አሁን ደግሞ አንዴ ከጣቢያው ነው አንዴ ከፍተኛ ብልሽት ነው ይሉናል። ደስ ሲለን አይወድም መሰለኝ።